ሰላም። ሰሞኑን ለሚነሱ ርዕስ ቶሎ ስለሚቀያየር ያው ቪዲዮ ለመስራት እሞክራለሁ። ቅዱስ ቁርባን እንዲህ እናምናለን። ህብስቱ የጌታ እውነተኛ ስጋ ነው ብለን እናምናለን። ጽዋውም የጌታ እውነተኛ ደም ነው ብለን እናምናለን። ስለዚህ ይህን እምነታችንን በመጽሐፍ ቅዱስ በአባቶች ትምህርትና በሐዳሲያን ጽሑፎች እናየዋለን። አንደኛ በመጽሐፍ ቅዱስ ማቴዎስ 26 ከቁጥር 26 እንደዚህ ይለናል። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት ከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም። ይህን ጥቅስ እኛ ክርስቲያኖች ልክ ዮሐንስ የጌታን በቶሎ መምጣት አሜን ጌታ ሆይ ቶሎና እንዳለው ይህ ሥጋዬ ነው ይህ ደሜ ነው ሲለን አሜን ብለን ጌታን እስከ ቃሉ እንቀበለዋለን። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 እስከ 18 እንዲህ ይለናል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያንን አንዱን እንጀራ እንካፈላለንና። የመጽሐፍ ቅዱስ ክፍል በ16ኛው ሴንቸሪ የነበረው ቴሌማን ሆሴዎስ የክርስቶስ ሥጋ በጌታ ማዕድ ፕሬዘንስ እንደሚሆን ይናገራል። አባቶችስ በዚህ ጉዳይ ላይ ምን ይላሉ? ቅዱስ አግናጢዮስ ወደ ሮሜ በላከው መልእክቱ ምዕራፍ 7 ላይ የሚበላሽ ምግብ ወይም የዚህች ዓለም ተድላ ደስታ ጣዕም የለኝም፣ የእግዚአብሔርን እንጀራ እመኛለሁ፣ እርሱም ከዳዊት ዘር የሆነ የኢየሱስ ክርስቶስ ሥጋ ነው በማለት ሪል ፕሬዘንስን በትክክል ያሳየናል። ዳግመኛም ይህው አባት ወደ ሰማርያ በላከው መልእክቱ ምዕራፍ 6 እና ምዕራፍ 7 ላይ በተያያዥነት እንዲህ ይለናል። በኢየሱስ ክርስቶስ ጸጋ ላይ የተለያየ አመለካከት ያላቸውን ሰዎች አስተውል። ወደኛ የመጡት እነዚህ አስተዋዮች ከአእምሯቸው ጋር ምን ያህል ተቃራኒ እንደሆኑ ይመልከቱ። ከቅዱስ ቁርባንና ከጸሎት ይርቃሉ፣ ምክንያቱም ስለማይናዘዙ ነው። ቁርባን የመድኃኒታችን የኢየሱስ ክርስቶስ ሥጋ መሆኑን ስለማይናዘዙ ስለ ኃጢአታችን መከራን ተቀብለዋል፣ አብን በቸርነቱ ዳግመኛ ከሙታን አስነሳው በማለት የኢየሱስ ክርስቶስን የማይናዘዙትን ሲወቅስ እናያለን። ሰማዕቱ ዮስጦስ ፈርስት አፖሎጂ ቻፕተር 66 ላይ እንደዚህ ይለናል። እንደተለመደው እንጀራ ወይም እንደተለመደው መጠጥ አይደለም፣ እንደዚህ እንቀበላለን። ነገር ግን ስለ ድህነታችን ስግው የሆነ የእግዚአብሔር ቃል ሥጋና ደም ያለው እርሱ እንጂ ይለናል። በተጨማሪም ቅዱስ ሄሬኔዎስ አጌንስት ሄሬሲስ ቡክ 4 ቻፕተር 33 ሴክሽን 2 ላይ እንደዚህ ይለናል። ጌታ ከአብ በቀር ከሆነ እንጀራን ሊወስድ እንዴት ቻለ? እርሱም ከኛ በቀር አንድ ተፈጥሮ